በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ካህናት፣ ዲያቆናት፣ ሕዝብ፣ አሕዛብ፣ ሴቶችም ወንዶችም ሕፃናት፣ ሽማግሌዎች በቤተ ክርስቲያን ተሰብስበው መጋቢት 5 ቀን ይህችን መጽሐፍ ያንብቧት። ሕሊናን በመሰብሰብ ይህን ደስታ ክብር የሚገኝበትን ይስሙ። ባለማወላወል ባለመቅበዝበዝ በፍጹም ፍቅር ሕይወት በቆይ ደህነት የሚገኝበትን ይህን መጽሐፍ ይስሙ። የአባታችን የአቡነ ገብረ መንፈስ ቅዱስንም በረከቱ ይሳተፉ። ባህሪው በማይከፈል በእግዚአብሔር አብ ስም ከባህሪው አባቱ አንድነት በማይለይ በእግዚአብሔር ወልድ ስም በፍጹም ሶስትነት ሁሉን በሚያረጋግጥ አጽናኝ በሚሆን በእግዚአብሔር መንፈስ ቅዱስም በነቢያት አድሮ የተናገረ በሐዋርያት ላይ ያደረ የሰራትን ወንጌል ይሰብኩ ዘንድ ሰረገላውም የሆኑ ዘንድ ያረፈባቸው በአካል 3 በባህሪ አንድ የሚሆን ባህሪው የማይከፈል የማይነጠል በአካሉ የማይጠቀለል አንድ አምላክ እርሱ ነው። ምስጋና የባህሪው ነው። ዓለሙ በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። የሁሉን ልመና ይሰማል። ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮች ከቅዱሳን ምስጋና የሚቀርብለት ለእርሱ ነው ለዘላለሙ አሜን። ብፁዕ ቅዱስ የሚሆን የአባታችን የአቡነ ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። የማይሰለች ተጋዳይ የክብር ኮከብ የገዳም መብራት ስም አጠራሩ እርግና የተመሰገነ ብፁዕ ቅዱስ ደግ አቡነ ገብረ መንፈስ ቅዱስ ከግብፅ ከደቡብ ቆላው አገር ከኒሳ አገር የተገኘ ገዳማዊ ነው። በግብፅ በረሃ 300 ዓመት ኖረ። ከዚያም ወደ ኢትዮጵያ ወጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ 262 ዓመት ራቁቱን ኖረ። ኑሮውም እንደ ሰው አልነበረም። በምድር ላይ እንደ መላእክት ሆኖ ኖረ እንጂ። ተጋድሎውንም መጋቢት 5 ቀን በዕለተ እሑድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያንን ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ለዘላለሙ አሜን። የአባታችን የአቡነ ገብረ መንፈስ ቅዱስ አባቱና እናቱ ከደጋግ ከምዕመናን ሰዎች ወገን ነው። የአባቱ ስም ስምዖን ይባላል። ከነገደ ብንያም ነው። የእናቱ ስም አቅሌስያ ይባላል። ወላጆቹም በእግዚአብሔር ፊት ደጋጎች ነበሩ። አቅሌስያ መካኖና ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንዲት ቀንም ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ አንተን ደስ የሚያሰኝ ፈቃድህንም የሚፈጽም ንጽህናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜም ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽህናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበያ አላት። በቀድሞ ዘመንም ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጻሕፍት ሰምተናል። እርሷም የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም ቃለ እግዚአብሔር ልትጠይቅ ሄደች። እግዚአብሔርም 2 ልጆች በማኅፀንሽ አሉ፣ 2 ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቁም ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ክብሩ ከፍ ከፍ ያለ ልጅ እንቺ አላት። ቂም በሌለው ልቡና ትሕትናን በተመላ ሕሊና ወደ እግዚአብሔር የምትቀርብ የቅዱሳን ጸሎት የምታስገኛት መልስ ይህች ናት። የንጹሐንን ጸሎት የሚቀበል ጻድቃን የለመኑትን የሚሰጣቸው የእግዚአብሔር ምሕረቱ ቸርነቱ እጹብ ድንቅ ነው። ምስጋናና ክብር ለእርሱ ይሁን ለዘላለሙ አሜን። ከዚህ በኋላ አቅሌስያ በመጋቢት 29 ቀን ጸነሰች። በታኅሳስ 29ም ደምግባቱ ያማረ ልጅ ወለደች። መልአኩ ቅዱስ ገብርኤልም በሰው አምሳል መጥቶ የዚህ የልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ከዚያን ጊዜ ጀምሮ መልአክ እንዳወጣለት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያ ቀንም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ስለ ጻድቁ ስለ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ካዋላጂቱ እጅ ተነስቶ ቅዱስ
ቅዱስ ቅዱስ እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህች ክብር ከእናታቸው ማዕፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቷ አላቀፈችውም፣ ጡቷንም አልጠባም። ያን ጊዜም ከዚያ የነበሩ ይህንን ታምራት ያዩ አደነቁ። እናቱም አደነቀች፣ እጹብ እጹብም አለች። ከ3 ዓመት በኋላም እግዚአብሔር መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ዘንድ ተቀበል፣ ብዙ ገዳማውያን ወዳሉበትም ገዳም ውሰድና ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበር አንስተ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡም አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነውና፣ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖረው እቅበለው። የእግዚአብሔር መልአክም ሕፃኑ ወዳለበት ወርዶ ሕፃኑን ከእናቱ ክንድ ወስዶ ሴት ልጇን እንደምትታቀፍ በክንፉ አቀፈው። ከዚያ የነበሩ ሰዎችም የእግዚአብሔርን መልአክ ሕፃኑን በክንፉ አቅፎ ሲስመው ባዩ ጊዜ ደነገጡ። እስከ 7ቱ ሰማያትም አውጥቶ ወደ እግዚአብሔር አቀረበው። እግዚአብሔርም ሕፃኑን ባረከው። ሁለተኛም እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና ትባርከው። ዳግመኛም አዳም፣ ሴትና ሄኖስ፣ ቃይናንና መላሌል፣ ያሬድና ሄኖክ፣ ማቱሳላ፣ ላሜህና ኖህ ወዳሉበትም ውሰደውና ይባርኩት። ዳግመኛም አብርሃም፣ ይስሐቅና ያዕቆብ ወዳሉበት፣ ነቢያትና ሐዋርያትም ሁሉ ወዳሉበት ውሰደውና ይባርኩት። ዳግመኛም ጻድቃንና ሰማዕታት፣ ደናግልና መነኮሳት፣ ሄሮድስ ለኔ ያስፈጃቸው ሕፃናትም ወዳሉበት ውሰደውና ይባርኩት። የሰጠሁትን ጸጋ አይተው እንዲያመሰግኑኝ። ያን ጊዜም መልአክ ወደ እመቤታችን ወሰደውና ሳመችው፣ ባረከችውም። ዳግመኛም ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛም መልሶ ወደ እግዚአብሔር አቀረበው። መድህን ጌታም እንዲህ አለው፣ ሕፃን ገብረ መንፈስ ቅዱስ በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ። በርታ፣ የሚደርስብህን ሁሉ ታገስ። ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜም ካንተ ጋር ይሆናል። ከዚህ በኋላ መልአኩ ወስዶ አባ ዘመደ ብርሃን ወዳለበት አወረደው፣ ከመግቢያው በር ላይም አስቀመጠው። መልአኩም ወዳለበት ገብቶ እግዚአብሔር እንዳዘዘው ሁሉን ነገር ነገረው። መልአኩም ከእርሱ ከሄደ በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግ ደስ ብሎትም ለእግዚአብሔር ሰገደ። ሕፃኑንም አንስቶ ስሞ ታቅፎ ወደ ቤቱ አስገባው። በፍቅር በስነ ስርዓት አሳደገው። መዝሙረ ዳዊትን፣ ቤተ ክርስቲያን የምትቀበላቸውንም መጻሕፍት ሁሉ አስተማረው። አባታችን አቡነ ገብረ መንፈስ ቅዱስ ከብዙ ተጓድሎም በኋላ ከዚህ ከሚያልፈው ዓለም የሚለይበት በደረሰ ጊዜ መጋቢት 3 ቀን አርብ ታመመ። ለሞት የሚያበቃ ጽኑ ሕመም ይዞት ነበርና ዕለተ ሞቱ በቀረበ ጊዜም ብዙ ግሁሳን ወደ እሱ መጡ። ስማቸውም ይህ ነው፦ ፍሬ ቅዱስ፣ ዘራብሮክ፣ ያዕቆብ፣ ብንያም፣ ዮሴፍ። አባታችንም እንደሚሞት ቃል ኪዳንም እንደሰጠው ነገራቸው። ስለዚህም ስለ ቅዱሱ ሞት አዘኑ፣ አለቀሱም። እርሱ ርዕሰ ባህታውያን ነውና። በቀዳሚት ሰንበትም እያላበው በጻማ በድካም እንደ ልማዱም ለፍጥረቱ ሁሉ ወደ አምላኩ መማለድን ሳያቋርጥ ዋለ። በመሸ ጊዜም ሰውነቱ ሁሉ ደከመ፣ መናገርም ተሳነው። እነዚያ ቅዱሳን ግን ሞቱን አይቶ ምስክር ይሆን ዘንድ ገብረ እንድርያስን ሊጠሩት ሄዱ። ቅዱሳኑም ወደ እርሱ ደርሰው የአቡነ ገብረ መንፈስ ቅዱስን ሞት ነገሩት። እርሱም በሰማ ጊዜ እጅግ አዘነ፣ መራራ ልቅሶንም አለቀሰ። ተነስቶም ከእነርሱ ጋር ሄዶ ብፁዓዊ አባታችን ወዳለበት ደረሰ። ያን ጊዜም ቅዳሜ ማታ ለእሁድ አጥቢያ ነበር። ቀድሞ መሽቶ ነበርና ከምሽቱ 1 ሰዓት ሆነ። እነርሱም ተነስተው ቄሱ ወዳለበት ገዳም ሄዱ። ክቡር አባታችን ካለበት የቄሱ ቤት ሩቅ ነውና ከሌሊቱ በ4 ሰዓት ተመልሰው ወደ እርሱ መጡ። በበረሃው መካከልም የሚጋርደው እንጨት ዛፍ በሌለበት በረሃ እንደ አንበሳ ተኝቶ አገኙት። ከታመመበት ቀን ጀምሮ እስከ ሞተበት ቀን ድረስ በትምህርተ መስቀል አምሳል ለጸሎት እጁን መዘርጋትን አላቋረጠምና ያን ጊዜ በላዩ ያረፈው የእግዚአብሔር ጸጋ፣ ከፊቱ የሚወጣው ብርሃን፣ ቀይ መልኩ፣ ረጅም የራስ ጠጉሩ፣ እንደ ነጭ ሐር የሚሆን ጽሙ ገረማቸው፣ አስደነቃቸውም።
ከሌሊቱ 7 ሰዓት በሆነ ጊዜም ይኸውም የእሁድ አጥቢያ መሆኑ ነው። ያን ጊዜ ከሰማይ የነጎድጓድ ድምፅ ተሰማ። ጌታችንም ወደ አባታችን ወረደ። ዳግመኛም ላቀባበሉ እንደ በረድ ነጭ የሆነ ሻማ ወረደ። ከሰማይ ወደ ምድርም እንደ ወንጭፍ ድንጋይም ይወረወር ነበር። አይነቱ አምሳያው ልዩ ልዩ ነው። እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት የሚያበራ ነበርና ታላቅ ግርማ ስለሆነ ከዚያ የነበሩ ሁሉ ፈሩ። አካሉን ግን ምን ፈጽመው ሊነኩ አልቻሉም። ከዚህ በኋላ እሊህ ቅዱሳን በፍርሃትና በመንቀጥቀጥ ወደ ኋላ ሸሹ። አዝነዋልና ምድር ራደች፣ ተራሮች ኮረብቶችም ተናወጡ፣ ብርቱ ጩኸትም ሆነ። እነዚያም ቅዱሳን በምድር ላይ የሚደረገውን ታምራት ሊያዩ ሊሰሙ ከሩቅ ቆሙ። እግዚአብሔርም ስለ አባ ገብረ መንፈስ ቅዱስ የሆነውን ክብር ያስተውሉ ዘንድ ባዩት በሰሙትም ምስክር የሆኑ ዘንድ ልባቸውን አጸና። ከዚህ በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ሰላም ላንተ ይሁን አለው። ለስምህ መታሰቢያ አስራትን ልሰጥ መጥቻለሁ። የገድልህን መጽሐፍ ያጻፈውም ካንተ ጋር በግልጥ ይለፍ። የእሳት ባህርን ይሻገር። ማደሪያውን በብርሃን ቤቶች ይሁን። ስሙንም ግሩም በሚሆን መንበሬ ላይ ጽፋለሁ። አምኖ ሳይጠራጠር ሳያወላውል መታሰቢያን ያደረገ የእሳት ባህርን ይሻገር። ያለ ፍርሃትም በፊቴ ይቁም። ለተራቡት እንጀራ ቢሰጥ በመጨረሻይቱ ቀን እኔ የሕይወት ህብስትን እሰጠዋለሁ። በዚህ ዓለምም አላስርበውም። ለተጠማ ሰው ጽዋ ውሃ ቢያጠጣ እኔ ከሕፃናት ጋር በመንግሥተ ሰማያት መንፈሳዊ ወተትን አጠጣዋለሁ። በመታሰቢያ ቀን ዕጣን የሰጠ ሰው ቢኖር ኃጢአተኛም ቢሆን እንደ አበው ንጹሕ ይሆናል። ለመታሰቢያ ንጹሕ ስንዴ የሰጠ በኢየሩሳሌም ሰማያዊት ቁርባን ይቀበላል። በመታሰቢያ ቀን ዘይት የሰጠ ቢኖር ርስቱ ከአብርሃም ከይስሐቅ ከያዕቆብ ጋር ይሁን። መብራት ቢያስገባ የእሳቱን የጨለማውን ባህር ይለፍ። ከፀሐይ 7 እጅ በሚያበራ በ12 መብራት በበዓል የተሰበሰቡትን ከቅዱሳን ጋር በደብረ ጽዮን ሰበስባቸዋለሁ። ከዚህ በኋላ አባታችን ተነስቶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብሎ ለመነው። 562 ዘመን ስኖር ውሃ አልጠጣውም፣ እህል ለመብላት አላሰብኩም፣ የዛፍ ፍሬም አልቀመስኩም፣ ለሰውነቴም ልብስ አልፈለግኩም፣ ራቁቴን ኖርኩ እንጂ። በባህር ውስጥም ከአሳ ከባህር ዘንዶና ከአዞ ጋር ኖርኩ። ከዛፍ በታችም ከአዋፍ ጋር ኖርኩ። ከተራራ ወደ ተራራ እየተዘዋወርኩ ከአነበሳና ከነብ ከድብና ከዘንዶ ጋር ኖርኩ። እኔም እለምንሃለሁ እማልድሃለሁም፣ እሺ በለኝ። አንድ ሰው ኃጢአት ቢሰራ መታሰቢያዬንም ቢያደርግ ንስሐ ሳይገባ ድንገት ቢሞት ትምርልኝ ዘንድ። መድህንም ለአባታችን እሺ ምሬልሃለሁ ብሎ መለሰለት። ነፍስህ ከስጋ ከተለየችበት ከመጋቢት 5 ቀን ጀምሮ መታሰቢያን ያድርጉ። አሁንስ ወደ ሰማይ ከፀሐይ 7 እጅ ወደሚያበራው ወደ ብርሃን ቤት ውጣ። እነሆ 12 አክሊላት ሰጥቻለሁ። ከዚህ በኋላ ቅዱስ ሚካኤል 3 አክሊል አቀዳጀው። ቅዱስ ገብርኤልም 3 አክሊል ሰጠው። ሱራፌልም 3 አክሊል ሰጠው። ኪሩቤልም 3 አክሊል ሰጡት። ዳግመኛም እነሆ መብራት ሰጥቻለሁ። 10,000 በቀኝህ 10,000 በግራህ 10,000 በፊትህ 10,000 በኋላ እያንዳንዱ ብርሃን ከፀሐይ እጥፍ የሚያበራ ነው። ዳግመኛም እነሆ የብርሃን ድባብ ሰጥቻለሁ። 10,000 በቀኝህ 10,000 በግራህ 10,000 በፊትህ 10,000 በኋላ ይሆንልህ። የእያንዳንዱም የድባብ ብርሃን ከፀሐይ ብርሃን እጥፍ የሚያበራ ነው። 562 ዓመትም ያለ ልብስ ራቁትህን ስለኖር የብርሃንን ልብስ እነሆ ሰጥቻለሁ አለው። የደስታ ሞጣሄት ሰጠው። አይነቱ መብረቅ የሚመስለውን እንደ ንስር የሚያበሩ ክንፍ ያላቸው ፈረሶችን እነሆ ሰጥቻለሁ አለው። አባታችንም ጌታችንን አቤቱ የኢትዮጵያን ሕዝብ አንድ ሳታስቀር በሙሉ ማራቸው አለው። ጌታችንም አባታችንን እነሆ የኢትዮጵያን ሕዝብ በሙሉ አስራት እንዲሆኑ ሰጥቻለሁ፣ እንደወደድክ ላንተ ይሁንህ። መታሰቢያን ያድርጉ፣ በጸሎትህ ይታመኑ፣ ደስ ብሏቸውም ለዘላለም ይኑሩ። አባታችንም እንዲህ አለው፣ ቀድሞ እስከ 15 ትውልድ እምርልሃለሁ ብለኸኝ ነበር። ልጅ ባይኖራቸው መካን ቢሆኑስ ምን ትሰጣቸዋለህ? ጌታም እኔ ልጅ እሰጣቸዋለሁ። ሴቲቱም መካን ብትሆን ለመውለድ ማኅፀኗን እከፍታለሁ። ወንዱም መካን ቢሆን ከሰውነቱ ዘር አስገኝለታለሁ። ዳግመኛም መታሰቢያን የሚያደርገውን እናት አባቱ ቢሞቱ ወደ ሲኦልም ቢወርዱ ከእሳት ውስጥ አወጣቸዋለሁ።
ነፍሳቸውንም እሰጥሃለሁ ያንተ ገንዘብ እንዲሆኑ በሥርዓቱም ይሆኑህ ዘንድ። መነኩሴም ቢሆን የሥጋው መርከብ ቢሰበር የሥጋ ጉስቁልና ቢያገኘው እኔ የድንግልና ክንፍ አበቅልለታለሁ፣ ንጽሕናንም አጎናጽፈዋለሁ። በዚያ የነበሩ ሰዎች የአባታችን የእጁ የእግሩ ጣቶች እንደ ፋና ሲያበሩ አዩ። ከጠጉሩም ወተት ሲፈስ ነበር። ከአፉም በረድ የሚመስል ነጭ ንብ ይወጣ ነበር። ወደ ሰማይ ይወጣል፣ እንደገናም ይወርዳል፣ ወደ አፉም ይመለሳል። በጻድቁ ከእጁ ከእግሩ የሚወጣውና ከጠጉሩ የሚፈሰው ወተት የመላእክት ምሳሌ የሆነውን ንጽሕናውን ቅድስናውን ያመለክታል። ከአፉ የሚወጣው ነጭ ንብም ቂም በቀል የሌለው ጸሎቱ ነው። ንቡ ወደ ሰማይ መውጣቱ ምሳሌም ሁልጊዜ ጸሎቱ ወደ እግዚአብሔር መቅረቡን ያመለክታል። እንደገና መውረዱና ወደ አፉ መመለሱ ይህች የጻድቁ የጸሎቱ ዋጋ ነች። ይህችውም ከእግዚአብሔር ለሚገኘው በረከት፣ ለኃጥአን ለምትሆን ስርየት፣ ለሀገር ስለምትሰጠው ደህንነትም መገኛ ናት። በጻድቁ ሰው ጸሎት ሀገር ትድናለች እንጂ አትጠፋም። ሐዋርያው ቅዱስ ያዕቆብ እንደተናገረ የጻድቅ ጸሎቱ ግዳይ ትፈጽማለችና ያን ጊዜ የአባታችን ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ ሳማት፣ ደስታውንም መላት። መድህን ጌታም አባታችንን እንዲህ አለው፣ ወዳጄ ደስ ይበልህ፣ ከፀሐይ የሚያበራ ከሰማይ ከምድር የሚሰፋ ሀገር ሰጥቻለሁና ለአንተ መታሰቢያህንም ለሚያደርጉ ርስት ይሆነ። ጌታችንም ገዳማውያን ቅዱሳንን እንዲህ አላቸው፣ የዚህም ብፁዕ አባት ገድሉን ስሙ፣ ተረዱ፣ አስተውሉም። በየሀገሩም ስበኩ፣ መታሰቢያውን ያደርጉለት ዘንድ። ለምስክርነት የቆሙና ያዩ ቅዱሳን ገዳማውያን በዚያች ሌሊት ድንቅ ነገርን አዩ። ሰማያት ሲከፈቱ መላእክት ከሰራዊቶቻቸው ጋር የቅዱሱ ሥጋ ወዳለበት እየተጨናነቁና እየተጋፉ ሲወርዱ አዩ። ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ክብር ከፀሐይ የሚበልጥ ብርሃን ከሰማይ ይውረድ የሚል ቃል በሰሙ ጊዜ ምድሪቱ በሚነድ እሳት ተሸፈነች። ዳግመኛም እንዲህ የሚል ቃል ሰሙ፣ አባታችን አቡነ ገብረ መንፈስ ቅዱስን ትቀበሉት ዘንድ 7ቱ ሊቃነ መላእክት ውረዱ፣ ለቅሶ ሐዘን ወደ ሌለባቸው ወደ ብርሃን ቤቶች ታስገቡትም ዘንድ። ዳግመኛም እንዲህ የሚል ቃል ሰሙ፣ የአባታችን የአቡነ ገብረ መንፈስ ቅዱስን አስከሬን አንስታችሁ ወደ ኢየሩሳሌም ውሰዱ፣ መቃብሩም በመሰዊያው በስተቀኝ በኩል ይሆን። እንግዲህ የሰሙት ቃል ወዴት አለ? በሞቱ ጊዜ ወደ አባታችን ወደ ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። ምድር በድንጋጼ እስክትንቀጠቀጥና የጨረቃ ብርሃንም እስኪጨልም ድረስ ጻድቁ በሞተ ጊዜ እግዚአብሔር እንዲህ አደረገ። ከዚህ በኋላ እነዚያ ቅዱሳን የመላእክት አለቃ ቅዱስ ሚካኤልን በእጁ 12 አክሊል ይዞ በአባታችን ነፍስ በስተቀኝ ሆኖ ቆሞ አዩት። ሌሎች የመላእክት አለቆችም የአባታችንን አስከሬን ባለበት በስተቀኝ ቆሙ። በንጽሕት ነፍሱ ፊት እልልታና ምስጋና እያደረጉ እንደ ውሃ ፏፏቴ መቋረጥ በሌለበት ልዩ ልዩ ዜማ አመሰገኑ። ሥርዓቱ ሁሉ ከተፈጸመ በኋላ አስከሬኑን መላእክት ሊቀብሩት እግዚአብሔር ወደ አዘዘበት ቦታ ወሰዱት። እነዚያ ቅዱሳንም በዓይናቸው እያዩ በሰማይ ላይ እየተንቦገቦገ መላእክት ሊቀብሩት ወሰዱት። መቃብሩም በኢየሩሳሌም ይሁን ሲል የሰሙት ብዙዎች ገዳማውያን ከኢትዮጵያ፣ ከግብጽ፣ ከሌሎች ቦታ መጡ። የባህታውያን አለቃ ነውና እግዚአብሔር ያደረገለትን ሁሉም አዩ። እግዚአብሔር ያዘዘው ሁሉ በተፈጸመ ጊዜም እነዚያ መላእክት በምስጋና በክብር በእልልታ ነፍሱን ወደ ብርሃን አዳራሽ አስገቧት። በመላእክት ማህበርም ውስጥ በሰማይ ፍጹም ደስታ ሆነ። ሰውን ለወደደ ለእግዚአብሔርም እስከ ዘላለሙ ድረስ ምስጋና ይሁን በእውነት እያሉ አመሰገኑ። ልመናው ይደረግልን፣ ክብሩ ይደርብን። በረድኤቱ የሚገኘው ሀብትም በይቅርታው የሚያደርገው አማላጅነትም የፈጣሪው ፍቅርና የሩጫው ቅድሚያ የትዕግስቱ ፍጻሜ ከእኛ ከሕዝበ ክርስቲያኑ ጋር በአገራችን በኢትዮጵያም ለዘላለሙ አድሮ ይኑር። አሜን። አባታችን አቡነ ገብረ መንፈስ ቅዱስ በሞቱ ቀን የተደረገ ተአምር ነው። ልመናው ይደረግልን፣ በረከቱም ይደርብን ለዘላለሙ አሜን።
ከዚህ በኋላ መጋቢት 3 ቀን ለአባታችን አቡነ ገብረ መንፈስ ቅዱስ ታመመ። ያን ጊዜም ዕድሜው 562 ነበር። በዚያ ሰዓት ብዙዎች ቅዱሳን ገዳማውያን በረከቱን ይቀበሉ ዘንድ ከግብጽ፣ ከኢትዮጵያ፣ ከአራቱ ማዕዘን ሁሉ ተሰበሰቡ። ከደዌው ብርታት የተነሳ ታሞ ከምድር ላይ ወድቆ ባዩት ጊዜም አደነቁ። ከዚያ በፊት ለስጋው ረፍትን ሲሻ አመመኝ ደከመኝ ብሎም ሲተኛ አይተውት አያውቁም ነበርና ወደ ቤት ጥላ ሳይገባ ለዓይኖቹ እንቅልፍን ለቅንድቦቹም ሽልብታን ለጉንጮቹም ረፍትን ሳይሰጥ እንደ ብርሃን አምድ የተተከለ መስሎ ቁሞ ይኖር ነበር እንጂ ለእግዚአብሔር እንደተሳለ ለያዕቆብም ፈጣሪም ቃል እንደገባ መጠን። ነገር ግን በእነዚያ 2 ቀኖች መካከል ከደዌው ጽናት የተነሳ ተጎዳ። ሰውነቱ ሁሉ ደከመ። መጠለያ በሌለበት ዱር ተኛ። በምድረ በዳ በረሃ ታላቅ ዛፍ የማይናወጥ አምድ ወደቀ። የሰው ስርዓቱ ይህ ነውና የሰው ወገን ሁሉ መጨረሻም ይህ ነውና ይኸውም ሞት ነው። ገዳማውያን ቅዱሳንም መሞቱን በተረዱ ጊዜ ከእርሱ በመለየታቸው አለቀሱ፣ አዘኑም። ያለቀሱ ሰዎች ብቻ አይደሉም፣ ተራሮች፣ ኮረብቶችም ምድርም ሁሉ አለቀሱ እንጂ። ጻድቅ በሕይወቱ ሳለ እግዚአብሔር ለእርሱ ስለሚያደርግለት ቸርነትና ዝናብ በላዩ እንዳይዘንብበት ሲከለክል እንዲህ ይል ነበር። ብፁዕ አባታችን በእኔ ኃጢአት ምክንያት ከዝናብ ጠል ተከለከለችልና ተነስቶ ወደ ሌላ ቦታ ይሄድ ነበርና ያቺ ምድርም ጠል ልምላሜ እንድታገኝ ያደርግ ነበር። ስለዚህ ምድር አለቀሰች። ለተራሮችም የበረከቱን የረድኤቱን ጠል ያገኙ ዘንድ መጠለያ ሆኗቸው ነበር። ስለዚህም ተራሮች ኮረብቶችም አለቀሱ። እነዚያ 60 አናምስትና 60 አናምርትም አለቀሱ፣ ተጨነቁ። በዘመኑ ሁሉ አባት በሕይወቱም ቸር መጋቢ ሆኗቸው ነበርና ምግባቸውም እግሮቹ ከረገጡት ትቢያ ነበርና። ጻድቁ ግን በሕማሙ ደስ ይለው ነበር። በዘመኑ ሁሉ ያገለግለው የነበረ የፈጣሪውን ፊት ለማየት ተስፋ ያደርግ ነበርና በእውነትም ደስታ ይገባዋል። በሕጉ ተጋድሎ፣ በሃይማኖት፣ በትዕግስት፣ በጾም፣ በጸሎት፣ በላብ፣ በድካም፣ በብርድ፣ በመራቆት ሰይጣንን ድል የነሳ ተጋዳይ ነውና በእውነትም ደስታ ይገባዋል። የጌታውን መክሊት ያረባ ነጋዴ ሲሆን እርሱ በጥቂቱ የታመነ በጎ አገልጋይ ነውና በእውነት ደስታ ይገባዋል። በኢትዮጵያና በግብጽ የሰራ የሃይማኖትን ፍሬ የዘራ ገዳማት፣ ዋሻዎች መንፈሳዊ በሀብትንና በረከትን የሚያገኙበት ገበሬ ነውና ከነርሱም ታላላቆቹና የተቀደሱ ቦታዎች በቁመቱና ስፍር ቁጥር በሌለው ስግደቱ የፈሰሰውን ላቡን የጠጡ ምድረ ከብድና ምድረ ዝቋላ ከነርሱ ውስጥ ናቸው። ሐመልማለ ገድሉን የለበሱ ሀብቱም በረከቱም የተመሉ ናቸው። ስለዚህም የጌታውን ፊት ለማየት ይቸኩል ነበር። ከዚህ ከኃላፊው የዓለም ድካም የሚለይበትን ይህችን ሰዓት ይጠብቅ ነበር። ከፈጣሪው አንደበት የክብር ቃልን የሚሰማ ዘንድ ቅዳሜ ማታ ለእሑድ አጥቢያም ይህችውም መጋቢት 5 ቀን መሆኗ ነው። አባ ገብረ እንድርያስ ከገዳሙ ስጋውን ለመገነዝ መጣ። ሌሎችም በሕይወት ያውቁት የነበሩ ቅዱሳን ሁሉ መጡ። መንፈቀ ሌሊትም በሆነ ጊዜም ያለባት በረሃ ድንገት መላዋ ብርሃን ሆነች። በገዳማውያን ቅዱሳን በሰማያውያን መላእክትም ተመላች። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በማይመረመር ክብር ጌትነት መጣ። ከእርሱ ጋርም የእልፍ እልፍ መላእክት ቅዱሳን ሁሉ ማለት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት መጡ። ከታላቁ አባት ከአባ እንጦንስ ጀምሮ እስከ እርሱ ድረስ የነበሩ ሁሉ መጡ። በመካከላቸውም ንጉሡ ዳዊት እንዲህ እያለ ይዘምር ነበር። በእግዚአብሔር ፊት የጻድቅ ሞት የከበረ ነው፣ የጻድቃን መከራም ብዙ ነው። ግን እግዚአብሔር ከሁሉም ያድናቸዋል። በዓለም መከራ የተቀበለ ለዘላለም በሕይወት ይኖራል። በቤቴ የሚኖሩ ሁሉ ብፁዓን ናቸው፣ ለዘላለምም ያመሰግኑሃል። በስራቸው ንጹሐን የሆኑ ብፁዓን ናቸው፣ በእግዚአብሔር ሕግ ጸንተው የሚኖሩም ብፁዓን ናቸው። ይህች በር የእግዚአብሔር ናት፣ ጻድቃን ወደ እርሷ ይገባሉ እያለ ይዘምር ነበር። ያን ጊዜ ጻድቅ አባታችን ገብረ መንፈስ ቅዱስ ሰገደ፣ ለፈጣሪውም ምስጋናን አቀረበ። ጌታችንም ወዳጄ ገብረ መንፈስ ቅዱስ ደስ ይበልህ፣ ከእናት ማኅፀን ቀድሼልሃለሁና ከማኅፀንም ሳትወጣ የተመረጠ አድርጌሃለዋልና እኔን ለማገልገል የምትበቃ አድርጌሃለሁና ና ወደ ዘላለም ደስታ ግባ። በጥቂቱ የታመንክ አገልጋይ በብዙ ወገን ሾመሃለሁ። ወዳጄ ደስ ይበልህ፣ ስምህ በሰማያት በሕይወት መጽሐፍ ተጽፏልና።
እነሆ ለዘላለሙ የማይጠፋ አክሊል አዘጋጅቼልሃለሁ፣ በመንግስቴ ከኔ ጋር ትነግሳለህ አለው። አባታችን አቡነ ገብረ መንፈስ ቅዱስም እንዲህ አለ፣ ለባሪያህ እንዲህ ያደረግህ ምስጋና ለአንተ ይሁን። አሁንም ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ልመናዬን ስማ፣ ጸሎቴንም ተቀበል። አቤቱ የኢትዮጵያን ሰዎች ይቅር በላቸው፣ ቸርነትም ለዘላለም ከነርሱ ጋር ይሁን። አቤቱ ስሜን በምድር ሁሉ የታወቀ የተገለጠ አድርግልኝ። ስሜን በምድር የሚያስበውን ሁሉ አቤቱ በቸርነት በሰማያዊት መንግስትህም አስበው። አቤቱ ነፍሴን ተቀበል ለዘላለሙ አሜን። ጌታም እንዲህ አለ፣ የመረጥኩ ወዳጄ ደስ ይበልህ፣ የለመንክኝን ሁሉ አደርግልሃለሁ። አንተ በኖርኩበት ዘመን ፈቃዴን ፈጽመሃልና እኔም እንዳንተ ካሉት ጋር በሰማያት ደስ አሰኛለሁ። በምድር ስምህን የሚያስበውን ሁሉ እኔም በቸርነት ያስበዋለሁ፣ በረከቴንም አበዛለታለሁ። ስምህን የጠራ መታሰቢያን ያደረገ በመታሰቢያ ቀን ለቤተ ክርስቲያን ዕጣን መብራት መስዋዕት የሰጠ ለተራበው ያበላ ለተጠማው ያጠጣ ለተራቆተው ያለበሰ ስለ ስምህ መልካም ነገርን ያደረገ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ለእነዚህ ሁሉ ዋጋቸውን እሰጣቸዋለሁ። የኢትዮጵያ ምድርም አስራት ልትሆን እሰጥቻለሁ። ወዳጄና በመንግሥተ ሰማያት ደስ ይበልህ። ጌታም ይህን ባለው ጊዜ የጻድቅ ነፍሱ ከስጋው ተለየችና ጌታችን ተቀበላት፣ ወደዳትም፣ የብርሃን ልብስ አለበሳት፣ በማይጠፋ አክሊልም አከበራት። ያን ጊዜም ሰማያውያን ምድራውያን ደስ አላቸው። ይህን ሁሉ ጸጋ ለቅዱሳኑ የሚሰጥ እግዚአብሔርንም አመሰገኑ። በዚህ ሁኔታ የጻድቅ ነፍስ ወደ መንግሥተ ሰማያት ገባች። ስጋው ግን እግዚአብሔር በፈቀደው ቦታ እስከ መጨረሻይቱ ቀን ተጠብቆ ይኖራል። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ልመናውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን ጉባኤ ቦታ አባርኩ። ይህንንም መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውን ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያዳመጠውን ሁሉ በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ ይቅር ይበለን ይማረን ለዘላለሙ አሜን። አቡነ ዘበሰማያት